ጨረሳችሁ? ምን እንጨርሳለን እንወዛገባለን። ምን የሉም እንዴት ሰዎች ናቸው እናገኛቸዋል ዛሬ ምን መልስ ይዛችሁ ነው አልኳቸው። አይ ገና ብንመካከር አይሻልም ወይ አሉ። የኮራ አመራሮች አብረው ሆነው አሉ። ኧረ አንደኛ የኮራ አመራሮችን ማግኘት አንፈልግም፣ እነሱ ጋር መጨቃጨቅ አንፈልግም በማያውቁት ነገር። ሁለተኛ ቦታን አጉት መምጣት አንፈልግም አሉ። እንዳሳውቀ በቃልና ዘልቀው አሁን ነገ 3 ሰዓት ያው አጉት ብለው ቀጠሩ አሉ። ኧረ እኔ አንደኛ አቋሙ መልስ ሳይሰጠው መገናኘትም አልፈልግም፣ በዚያ ላይ አጉት መምጣት አልፈልግም። ተመጡ እንኳን እንደምጡ ከተባለ እንኳን ካንተ መጣው ይሰብስቡ ያው እዚያ ከተማ ላይ ግን ተሰበሰበው ነገር የለኝም አልኳቸው። ትክክል። ለምንድን ነው ከተማ ሲሚታ? ይታጠርልኝ እኔ ምን አውቀዋለሁና በዚህ ልክ ነው በቃ ብለው እንትን ብለዋል። እንግዲህ ከተማ ውስጥ የሚደረግ ስብሰባ ከሆነ ምን እንደታሰበልኝ ስለማላውቅ አላምናቸውም የሚል ስጋቱን ነው እንትን ያለው። በዚህ ልክ እርስ በርሳቸው እንኳን የማይተማመኑ እርስ በርስ የሚባሉ ይሄንን ደጋግመን እንዳወራ ነው የጉባለች ቤተሰቦች ይሄ ድርጊት እርስ በርሱ ገዳይ ተገዳይ መርህ አልባ መሪ የለሽ በሆነ ጉዞ የአማራን ሕዝብ እርስ በርሱ አባልቶ ወደኋላ ለማስቀረት በታሪክ ጠባሳ ለኢትዮጵያ የማይድን ቁስል ለመፍጠር ነው እየተመጣ ያለው። ከኤርትራ ጀምሮ ሻዕቢያን ትግራይ ክልል ህወሓት በሚል አሁን እዚህ አማራ ክልል ላይ ፋኖ በሚል ሽፋን እንዲሁም በኦሮሚያ አካባቢ ደግሞ ሸኔ በሚል ሽፋን ያለው እብደት ማለት ነው የጠላቶቻችን አጀንዳ። ልክ እንደዛ እንደ ኤርትራ እንደዛ ማጎሳቆል እንደዛ ህዝብንም እየበተኑ መሄድ ከዛ ተላላኪ መንግስት እዛ ጋር ማድረግ ህወሓትንም ደግሞ ልክ እንደዛ እንገንጠል የሚል መገነጣጠልን ሐሳብ እያጸደቁ መሄድ የዛ ቅርንጫፍ ደግሞ የእንግዲህ ልጅ ሆኖ ደግሞ አሁን ፋኖ ከዛ ሸኔ እያሉ እስከ ፖለቲካ ፓርቲዎች ድረስ የሚያደርጉትን አጠቃላይ ግንዛቤ ውስጥ እያስገባችሁ እንድታደምጧቸው ነው። ጀስት ለአጥፍቶ ጠፊነት እንጂ ለስብሰባ እንኳን ተማምነው አብረው የማይሄዱ ጅብ ልክ ጎን ለጎን እንደሚሄደው ከኋላ ጅብ ይበለዋል በዛ ልክ እንደማይተማመኑት ሁሉ ጅብ ግልገል ተሸክመው ወይም የጅብ ቆዳ ዝለው የሚሄዱት ከጅቡ በላይ ጅብ የሆኑበትን ሁኔታ ነው የምታዩት ለመሰብሰብ ሁሉ ማለት ነው። የሚያሳዝነው ያቋሚ ምን ማድረግ አልችልም። ግን ተፈራርማቸው የለ የፈረመው ሳይት መች ተፈራርመናል እነግራቸዋለሁ። ቢሮች የሚሄዱ ካሉ ምን አንተ ሰው እኮ እስከመጨረሻው የመጥናቱ ጉዳይ የራሱ ጉዳይ ያኛው የሚረብሽ ፋን ሰለሞን አልታላግራችሁ መስልኝ ማንም ሰለሞን መረጃው የለም አልታግሩም የለም አልታገረም ማገር ነበር በችኮስ ምን ዝም ብሎ እየተሰከረከ ሰብሳቢ እሱና ትለሽ ታገር ነበር ባችሁ ያኛው ማን ነው ታቴሩ እነሱ አይደሉ አሁን እንደዚህ ያረጉ እነሱ ታገር ነበር ባችሁ አይ ችግር የለውም። ዞሮ ዛሬ ብርጌዶችን በከፊል አግኝቷቸው ነበር ወታደራዊ ክፍሎች ከመጨረሻው እንትን እንላለን የሚል እንትን አለ። ብርጌዶች ሁለቱ ብርጌድ ማለት ገረመው እንትን አረንዛውና ያው ውስጥ ለውስጥ ትንሽ ተለቅ ሊኖር ይችላል። ግን የፈለገ ይሁን አቋማችን ነው መወጣት አለባችሁ ብለዋቸዋል። የጌታ አቋምስ እንዴት ነው? አራ እሱ ድሮ ነው የሚያግዘኛ ድሮ ነው የባነን የሚያግዘኛ ጥቼ ነው እንጂ ድሮ ነው የባነንኩኝ ግን የሚያግዘኛ ጥቼ ነው። አሁንም ቢሆን እንኳን እናንተ ጎን የሰልፋችሁ እኔ ከሻለቃ ሻምበል ከአባል ድረስ ወርጀንት ብያለሁ። ያን ቢሆን መቅጠሚያ አይቀርም ነው በቃ ቡሬ እና አረንዛው ዳሞት ያ እንደዚህ ዘላለም ምናምን በመስሚያ ምን አለ በዘላለም ይባላል። አንተ አለቃ ነው ግን ሻለቃ ተባለ። እንግዲህ ከሱ ጋር እኔም ብቻዬን ገጥማለሁ ችግር የለውም ቀድሞ ነው የተባነነበት የሚሉት ሌላ ጓደኛም አላቸው። አሁን ደግሞ አረንዛው ዳሞት እንደዚህ ያሉ እርስ በርሳቸው በዚህ መልኩ የሚሉትና ይሄ ጀሮአችን ከደረሰው በአደባባይ ከወጣው እንጂ በጣም ብዙ ነውር ነው እየተፈጸመ ያለው። ነገ በደም የሚያቃባ ስራ ነገ ያንን ደግሞ እየታከከ እርስ በርሱ ያንን ለማወራረድ ብዙ ችግሮች የሚከሰቱበት ወቅትም ነው የሚቀጥለው። ምክንያቱም ልጆቹን ለ3 ዓመት ትምህርት ቤት የከለከለው እናት አባት ወይም ያ ልጅ ራሱ ለምን አልተማርኩም የሚል ጥያቄ መጠየቅ ሁሉ ስለማይቀር አስረው አግተው የሚያደርጉት ነገር በየቦታው ላይ የሚፈጽሙት የሰው ማገት ወንጀልና የዘረፉት ገንዘብ እንዲሁም ደግሞ ያን መልካም ነገር በመናገራቸው ብቻ የግድያ እርምጃ በመውሰድ የሚሰሩት ቆሻሻ ነገር በሙሉ የራሱ የሆነ ደግሞ ማወራረጃ ጊዜ አለው የሚገለጥበት ማለት ነው። በዛም የሚባል በዚህ አጥፍቶ ጠፊነትና
ያንን ህዝብ በቤቱ ለማጥፋት የሚደረግ የጠላቶቻችን ክፉ ተግባር እንጂ የጠላቶቻችን ወይም የነዚህ የሀገርኛ ወይም እዚህ የሚያወሩ ሰዎች ስኬቱን አውቀውት ወይም ለስኬቱ የሚያስችል አደረጃጀትና አሰባሰብ ኖሯቸው ለዛ የሚበቃ አቅምና አመለካከት ወይም አንድነት ኖሯቸው እንዳልሆነ ሁሉም ሊያውቅ ይገባል። ድርጊታቸው በሙሉ ይሄንን ነው የሚያሳየው። አሁን ወደ እዚህ ሄደው እነሱ ለባሪክ ብሎም እንትን የላቸውም ብያ የሚሽለጠለጠው ነገር አለ። ዙሮ ዙሮ ተስተካክለን የምታገር ከሆነ የምታገር ብያቸዋል። አራሱ እውነት እንዳቀረው በርቱን ሲጀምር እውነት ነው። እሱ ያህያ ሰው ነው። አንደኛ ታሪክና ምረን ይችላል እና በሽታ ምናምን እኮ የተለየ ነው። አቋም ነው ነገራችን። አራዊቱ ይሻለኛል። አረፈው አንተ እነሱ ይሻላሉ። እነሱ ለእውነት የምታገል ነው። ቢያንስ እንኳን ለሰውየው ክብር አላቸው። ሰውየውን አምረው ይጠላፋል። አብረው ቢጠሩ ሰውየውን በጣም ይወዱታል። እነማን? እነዚህ አሁን ያልካቸው ሰዎች አባሽቴ እሱ ሻለቃን ይወደዋል። አሁን ይሄኛውም ይወደዋል። ዘላለም ነው ዘላለም ነው። አውቀዋል። እንዴት የትኛው መስሎ ነው ሻለቃው? ኸራ ዘልቶ ይንጋ ያ ብቻ እንደዚያ ነው። አይ አለ በጣም አደገኛ ሰው ነው። ባይዘ ማለት ነው ማርያም ወአሱ ለነገር ለሱ ተከትየቱ ያኛው መረጃው ከነሱ በቃ ብልጥግና ይሻለኛል። ባይዘ ከነሱ ነው አይደል? አዎ ጌታን ታስኪን የምልደውለት ጌታን ታስኪን የምልደውለት አይበል በለው። አዎ አበረታታው ብቻ ደስ የማይሉ ነገሮች አሉ። አጠቃላይ እንዴት አንተ ህዝቡን እንዳናሳዝን ፈራው። ነገሩ መፈለያት አይቀርም፣ ግን ህዝቡን እንዳናሳዝን ሁሉ ፈራል። ህዝቡን እንዳናሳዝን ፈራለሁ። አየህ ምን ይመጣ ብለህ ነው? እርስ በርሳችን እንትን ስንል ወራ ሞኝና መሰል ለትግል ባህሪ ስለሆነ ማለት ነው እየጠራ ነው የሚሄድ። አንደኛ ጥሩ ነው ባይዘ አሁን እዚህ ላይ እንዲመሆኑ እና ሰው ስልጣን ይዟቸው እንዴ ሽታው ነው ኮሚል ትክክል። ካሁኑ እንደውም በጣም አሪፍ ነው። እንደውም በጣም ምርጥ ታይም ነው ይሄ። በነገራችን ላይ ህዝብ እርስ በርሳችን ተባልተን እንደው ህዝብን እንዳናሳዝን ይላል። ይሄንን አይ በቃ እንደውም ይሄ ትግል ባህሪ ነው፣ እንደውም ጥሩ ነው፣ እነ ስልጣን ቢይዙ ምን ያርጉ ነበር የሚባለውን ሽኩቻ ነው የሚሉት የሚሟገቱት ማለት ነው። የድምጽ ጥራት ምናልባት ከሌለው በማለት ነው። ይሄንና ይሄን መሰል ጉድ ይዞ ነው እንግዲህ ያው በተደጋጋሚ ያለውን ሁሉ ነገር እያየን በየጫካው ተወሽቆ እንደዚሁ ሲፈልጉ ጋላቢዎቹ ወይም በሱ ስም የሚለምኑበት ዘመነ ካሴ በሱ ስም መለመኛ ነው። አንድ ቦታ ላይ ሰው አይቶትም አያውቅም። ይሄና መሰል ብዙ ነውር በየቦታው ተፈጽሞ የትኛውም ቦታ ላይ ከዛ ይልቅ መቀሌ ላይ በነጻነት የሚንቀሳቀሰው ከአማራ ክልል ይልቅ ሻቢያ ጋር የሚሞዳሞደውና በሌሎች የኢትዮጵያ ጠላቶች በሆኑ ሀገራት ላይ በነጻነት የሚንቀሳቀሱ ቆሻሾች የሚጫወቱበት የጥፋት መድረክ ወይም አውድ ዘመቻ እንደሆነ ሁሉም ሰው ሊረዳ ይገባል። ይሄ ሁሉም በቤቱ እንዳይደርስ ለማድረግ ነው። ሌላ ቦታ ላይ ባለ ነገር ሰው ተምሮ ራሱ ላይ ከዚህ ጥንቃቄ ወስዶ ሁሉም ራሱን መጠበቅ፣ አካባቢውን ራሱን ማልማት፣ ማደግ፣ መለወጥ፣ ዘመኑን የሚመጥን አሰባሰብ፣ አደረጃጀት፣ እውቀትና አመለካከትን መገንባት ላይ አበክሮ ሰው ሊሰራ ይገባል። ይሄ ፍንፍን ማለት አንዴ ከተጀመሩ በኋላ ሁሉም መስሎት ከገባ በኋላ መውጫ አጥቶ እንደዚህ እንደሚሆን ሁሉ በተለያየ ቦታ ላይ ያለ ማንኛውም ማህበረሰብ ራሱን ከዚህ በማስተማር ነውረኞችን፣ ቆሻሾችን መግቢያ ቀዳዳ በማሳጣት ሰዎችን በስራቸው በመመዘን የሚመሰገነውን በማመስገን የሚነወረውን በማነወር የሚቀጣውን በመቅጣት የራሱን ታላቅነት ሊያሳይ የሚችልበትን አውድ ወይም ግንዛቤ እንዲሰጥ በማሰብ ነው። እስኪ እንጨርሰው የሚያወሩትን ማለት ነው። በጣም ምርጥ ታይም ነውና በጣም በመርህ መመራራት የሚፈልግ ሰው ወደፊት መውጣት አለበት። እንዴት ዝም ብሎ ማንም ደንጎሮ እንደፈለገ የሚያሽከረክረን አማራ ሲበደል ድሮም ሲበድሉት የኖሩ ሰዎች እንዲህ ሳይገባቸው እየተላጠቁ ነው። ምንም የሚያሳዝን ነገር የለም። ችግር ያለበት አካል ጦር እኮ ያምንበትም በዚህ አደረጃጀት ጦር መዳን ያለ በፍጹም አንደኛ ለምንድነው አባላት መርጠው ወደ ላይ የማይሰዱ? ሁልጊዜ የሚሞትለትን ድርጅት እነሱ ለምንድነው የማይሳተፉ? ትክክል። አባላት እንደው መርጠው ያውቃል እንዴ? በዚህ ደረጃ ነው በስብልቱ መግባት አለባችሁ። እና ችግር የለም እንዳታስቡ። ጀትን የሚደውል ተለቀ አይሆን መቼ እንዴት ነው ተለቀ መቼ
ኧረ እሱ እየቆረቆርኩት ነው እንጂ ዝም በእርምጃ ላይ ነው ማለት ነው። እግዚአብሔር እርምጃ መውሰድ ነው የሚታየው። ስለዚህ አምሳለቃውም ግን አትቸኩል ረጋ በል እያልኩት ነው። አምሳለቃው ያኛው ይበልጣል። ደህና ነው በመላሽ እና አምሳለቃ ደህና ናቸው። በላይታቸው በቃ አይታቸው እንግዲህ እርምጃ ለመውሰድ ነው ተው እያልኩት ነው እንጂ እርምጃ ለመውሰድ የተዘጋጀ ነው ማለት እርስ በርሳቸው ለመገዳደል ነው። እንግዲህ ይህንና መሰል እውነት ይሄ አሁን በቅርብ ሆኖ ወይ ከዚህ በፊት ነበር ወይ ከተባለ እኔ የቀኑ ጉዳይ ብዙም ላያስጨንቀኝ ይችላል። ወደዚህም ያመጣሁት ከሱ አንፃር ነው። ዋናው ግን ይህንን የሚመስል ነገር ከራሳቸው አንደበት መስማቱ ይህንን የሚመስል ድርጊት ሲፈጸም የኖረና ያለ መሆኑን እርስ በርሳቸው ተጨፋጭፈው የሚያልቁ ንቃተ ህሊናው የጨመረለት የወጣውን ሰው ሊያመልጠኝ ነው በሚል እነው ባንተንና ከፍ ያለው የሚባሉትን በራሳቸው ገለው ራሳቸው የጨፈሩባቸውን ሁኔታዎች ሁሉ አይታችሁ እዚህ ደግሞ እንደ አይነት ስብሰባ ከተማ ውስጥ ለምን ጠሩኝ? ከተማማን ያልገባም ምን እንዳቀዱልኝ አልፈልግም። አይ እንገላቸዋለን፣ እንደዚህ እርምጃ መውሰድ ነው። አሁን ላይ በማንም ደንቆሮ እየተባሉ እርስ በርሳቸው የሚሰዳደቡትን ሁሉ ከግምት ውስጥ አስገብታችሁ ሌላ የነዚህ ደግሞ እናቀርባለን የሚሉት አይ እርምጃ ለመውሰድ ተው እያልኩት ነው እንጂ እንደዛ እንደተዘጋጁና ወደዛ መሄዳቸውን የሚደግፉት ኦልሞስት አንዱ መሀል ላይ ያለው ሰውዬ ብቻ ነው እንጂ ያኛውም ወቅቱ ጥሩ ነው ይላል። ይሄ መሀል ላይ ያለው ህዝብ እንዳናሳዝን እርስ በርሳችን እንድስንደራረግ ይላል። ተው ጥሩ ነው እያሉ እንግዲህ በስልካቸው እንኳን 2-1 ስለሆነ ወደ እርምጃና መተላለቅ ላይ እየሄዱ እያለ የዘመነ ካሴ መግለጫ ደግሞ ምን እንዳለ አብረን እናካተዋለን። እስኪ አብረን ከዚህ ጋር መጨረሻው ላይ እናካተዋለን። ይሄ ባለበት ሁኔታ የሚቀለደውን ፌዝ እልቂት ድል ነው ዘመነ ካሴ ድል አደረግን የሚለው ቅጥሩ አማራን ማዋረድ፣ ህዝብን ማጎሳቆል፣ ትውልድን በዘላቂነት መግደል፣ ማገዳደል፣ ኋላ ቀር ማድረግ ስለነበረ እርስ በርሱን በደም እንደዚህ ለረከሰ ለብዙ ዘመናት ጥፋት ማጋለጥ ኦርቶዶክስ ሃይማኖትንም የረከሱ ሰዎችን እያስጠጉ ያችን የተቀደሰች ቤተክርስቲያን ለማበላሸት ያ ስኬቱ ስለሆነ ነው። 4 ኪሎ ስለሆነ ኦር ንጉስ ቴዎድሮስነቱ ተሳክቶለታል። በዋናነት በዘላቂ ፈተናና በዘላቂ ችግር ውስጥ የአማራን ህዝብ የበታች ማድረግ ነው። ሻቢያም የሚፈልገው ይሄን ነው። ህዋትም የሚፈልገው ይሄን ነው። ይሄው ፋኖ ይህንን ለማስፈጸም የሚመጣ ነው። ሁሉንም ግብጽና ሌሎች ሀገራትም ፊሽካው ይሄ ነው። ይሄ እንዳያበቃ ነው ወደ አሰብ እንደዚህ እንዳይመጣ እንዴት እንደሚጮሁ እነዛ የቁራ ስብስቦች እንዴት እንደሚጮሁ እንዳለ የምታዩት ይሄ ወደ ዳር እንዳይወጣ ነው። እርስ በርሳችን ላይ ያለው ቁስል ወይም መባላት ወር መጨራረስ መጨካከል እንዲቆይላቸው ነው። እነሱም ያሸንፉት በዚህ እንጂ አሰብ ላይ ስንደርስ ምን እንደሚፈጠር ይታወቃል። ለማንኛውም የሱንም ቀደዳ አካተን በታሪክ እያካተትን ድላችንን ከፍ እያደረግን ጠላቶቻችንን ደግሞ እየቀበርን ባንዳና ባዕዳን የክፋት ተልኮቻቸውን ከራሳቸው ጋር እየቀበርን ኢትዮጵያን በድል እንደምናስቀጥል አረጋግጣለሁ። እስኪ የዘመነን ትናንቱን መግለጫ እናካትታለን። መልካም ጊዜ። ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቆ የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን የታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ
በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ሕዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ሕዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ሕዝብ ህልውና የሚጠበቀውና በኢትዮጵያ ሕዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ህዳር 6 2018 ዓ.ም አርበኛ ዘመነ ካሴ